በሰው ልጆች ላይ ደስታና ሐዘን እንደመፈራረቁ ሁሉ ዛሬ ደግሞ ጽናትና ክሩቢ የሌለ ደስታቸውን ገልጸዋል። እንግዲህ እንደሚታወቀው ጽናትና ክሩቢ ሁል ጊዜ ንትርክና ሁል ጊዜ በጸብ ነበር ድራማቸው የሚያልቀው። ዛሬ ግን ደስ በሚል ሁኔታ የእኛም ሀሳብና ምኞታችን ስለነበረ ስለተሳካለን ደስ ብሎናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ጽናት ክፍል 61 ላይ መጥቻለሁኝ። ላይክ እና ሰብስክራይብ አትርሱ። ስለምታበረታቱ ደግሞ እናመሰግናለን። አስተያየት ካላችሁ ደግሞ ከታይ በኮሜንት እንቀበላለን ማለት ነው። ለማስታወስ ያክል የባለፈው ቪዲዮአቸው ድራማ ላይ መጨረሻው ላይ ኩሩቢና ናሆሚ አንድ ላይ ቁጭ ብለው በነበረበት ሰዓት ኩሩቢ በመናደድ እነዚህ ሴቶች ግን ምን ሆኖ ነው ምን አይነት ናቸው ብሎ እያለ ለናሆሚ ሲናገር፣ ናሆሚ ደግሞ የኔ ረዝም ቀጠን ያለች ያንተ ደግሞ አጭር ድውሽውሽ ያሎች ናቸው እያለ ናሆሚ ሙድ ይዞበት ነበር። በከፊል ደግሞ የናሆሚ እናትና ማራዊት በአንድ ላይ ቁጭ ብለው ልጅ የቀረ ቤት መቀመጥ አይወድምና ወጥቶ ቀረ እያሉ በዛው ላይ ነበር ድራማው የተቋጨው። ዛሬ ደግሞ ሰኒና ናሆሚን ሳሎን ላይ ቁጭ ብለው እያለ ምን ሆነሽ ነው ባለፈው ያልመጣሽ የቀረሽ ብሎ ሲጠይቃት፣ ሰኒ ደብሮኝ ነው እባክህ እያለች እያለ እናንተ ሴቶች እኮ ሁለት አይነት ሽክል ናችሁ ብሎ ናሆሜ ለሰኒ ነግራታል። ሰኒ ደግሞ ምን ማለት ነው ብላ ስትለው፣ ለምሳሌ ጽናትና ጽናት ስታያት አንድ ሰው ናት፣ ግን ውስጧ ሁለት ነው። አንደኛው ያፈቅራል፣ አንደኛው ደግሞ የወደዱትን ሰው ወይም ያፈቀሩትን ሰው ለሌላ ሰው አሳልፎ ለመስጠት እየተዘጋጀ ነው ብሎ ይነግራታል ናሆሜ። ሰኒ ደግሞ አንተ ልጅ ወይ እየቀለድክም ቢሆን የምትናገራቸው ቃላቶች ቦምብ ናቸው ብላ ትላለች። ናሆሜ ደግሞ ኧረ እባክህ ዝም በይ እንዳታሳስሪ ቦምብ ነው እያልሽ አታውሪ ብሎ ይላታል። በእንደዚህ እየተቀላለዱ እያለ ጽናት መጣችና የምፈልጉት ነገር አለ ወይ ብላ ስትጠይቃቸው፣ ምን ነው እንደዚህ ሆንሽ ብሎ ናሆሜ ይነግራል። ልጁን ፈልጊው እንጂ ብሎ ሲል ያ ማለት ኩሩቢን እሽ ብላ ወደ ኩሩቢ ክላስ ስትሄድ ኩሩቢ ደግሞ ልብሱን እየለባበሰ ወደ እነሱ ጋር ሊመጣ ሲል አገኘችው። ጽናት ለተወሰነ ደቂቃ ልብ ብላ ኩሩቢን ተመለከተችውና ኩሩቢ እንደሚታወቀው በጽናት ተናዶ ስለነበረ ሰውነቱ ቀንሷልና ኩሩቢ ወይ ምን ሆነ ነው ከሳሳ ብላ ስትጠይቀው፣ አዎ ምን በነገር ድንቡሽቡሽ ብዬ ሰውነት የማሞልቷ በሩስ መቼ ያስወጣኛል ብሎ ያናግራታል ጽናትን ደግሞ እንደዚህ እንድትሆንም አልፈልግም ብላ ስትለው ወጥታ ልትሄድ ስትል ነይ ቁጭ በይ እፈልግሻለሁ ብሎ ሲላት፣ ለምንድን ነው የምታዝንልኝ አላት። ጽናት ደግሞ አላቃያ ስለሆንክ ነው ብላ ስትለው፣ ኩሩቢ ደግሞ ላምንሽ ነው ወይ አላት። ጽናት ኩሩቢ አይኔ ነኝና እጠይቅሻለሁ ጥያቄ አትወጂኝም ወይ? ለምንድን በአንቺ አይን ላልሞላ ያልቻልኩት ለምንድን ነው ብሎ ይጠይቃታል። ጽናት ደግሞ አረ በፍጹም ሁለ ነገር ይወደዳል ብላ ትላለች። ኩሩቢ ደግሞ እና ለምንድን ነው እንደዚህ የምታደርጊ ብሎ ሲላት፣ ሁሉም ሰው ያውቃል ብላ ትመልስ። ጽናትም ሁሉም ሰው ያውቃል ላንተ ያለኝን ነገር ሁሉ ብላ ትናገራለች። ኩሩቢ ደግሞ ጽናት ወይ እኔ እኮ የኔ ልብ እኮ 90 ዲግሪ የሚመታው ላንቺ ነው ብሎ ኩሩቢ ይናገራል። ኩሩቢ ጽናት አረባ ካታስጨንቀኝ ብላ ትለዋለች። ኩሩቢ ጽናት ወይ አሁን እኮ በአንድ ላይ መኖር እንችላለን፣ ምንም የሚቸግረን ነገር የለም ብሎ ኩሩቢ ይላት። ጽናትም ይቅር በለኝ በቃ እሽ ብላ ትላለች። ኩሩቢ ደግሞ ጽናት ወይ ታውቂያለሽ ድሮ እንዴት እንደሆንኩኝ፣ ግን ምን ታደርገዋለሽ የፍቅር ጉዳይ ሆነና እግርሽ ጋጣ ላይ ብሎ ይላታል። ጽናት ምን እንደምልህ አላውቅም ብላ ትላለች። በከፊል ደግሞ ናሆሜና ሰኒ ሳሎን ላይ ቁጭ ብለው እኔ የምልሽ እነዚህ ልጆች እኮ ገብተው ቀልጠው ቀሩ እያለ ናሆሜ እንደሚታወቀው ቀልደኛ ልጅና ሙደኛ ላይ ስለሆነ ተነስቶ ልጆቹን ፍለጋ ገባ። ኩሩቢና ጽናትን ማለት ነው።
ናሆሜ ፍለጋ እየሄደ እያለ ሁለታቸው ጽናትና ኩሩቤ እኔ እንደፈለግሽ እንዳሰብሽው ወይም እንደፈለግሽው ሁኔ አልተንከባከብኩሽም ማለት ነው ጽናት ወይ ብሎ ሲላት፣ ጽናት ደግሞ እንደዛ አይደለም ኩሩቤ ከዚህ በላይ ጽናት የፍቅርን ጸጋ ነው ያሳየ ብላ ትላለች። ኩሩቤ ደግሞ እና ለምንድን ነው የምትርቂኝ አትወጂኝም ነው ብሎ ይላታል። ጽናት ደግሞ አልጠላህም ፍቅር እኮ የሚያልቅ አይደለም ብላ ትላለች። ኩሩቤ እና ለምንድን ነው እንደዛ አርገሽ የምታሰቃይ ብሎ ይላታል። እኔም አማራጭ አጥቼ ነው እኮ ብላ ጽናት ስታናግረው የፍቅር መቀሱ ናሆሜ ይመጣል። ይህ ያለ ናሆሜ አይቶ ሲመለስ ሰኒ ሳሎን ላይ ስለነበረች የዛሬው የተለየ ነው በጣም ያምራል ብሎ ሲላት፣ ሰኒ ደግሞ ተጣሉ ብላ ትለዋለች። ዛሬ ሁሉ ነገር ተቀይሯል ቀይረውታል ነው እያልኩሻለሁ ሲል ሰኒ በድንጋጤ ወደቀች። ይህ ያለ ማራዊት ለብቻዋ ቤት እያስተካከለች ናሆሜ ቀረ ምን ሆኖ ነው እያለች ትጨናነቃለች። ናሆሜ እዚህኛው እነ ጽናት ጋር ስለሆነ እሷ ስለማታቅ ልቤ ጭንቅ ጭንቅ ይላል የሆነ ነገር አለ እያለች ማራዊት ከአንዱ ክላስ አንዱ ክላስ እየተዟዟረች ብቻዋን ታወራለች። በመስኮት እያየች እያለ ጽናትና ሰኒ በአስፋልት ላይ ሽር ሽር እያሉ ጽናት ሰኒን እየሸኘቻት እያለ በአንድ ላይ እያወሩ እያለ ጽናት ሰኒ ወይ ብታድሪ እኮ ደስ ባለኝ ነበረ ለምን ቸኮልሽ ብላ ስትላት፣ ሰኒ ደግሞ አዲስ ፍቅር ላይ አስከብሮች ሳንዱሽ ልታደርጉኝ ነው እያለች እየተቀላለዱ እያለ ተለያዩ። እኔ የምልሽ ይቺ እንደው የምታፍሪያት ነገር እኔ እኮ የምታስገርመኝ እያለች ሰኒም ሙድ ይዛባት በእንደዚህ እያለ ተለያይቱ። በከፊል ደግሞ ኩሩቤ ሳሎን ላይ ቴሌቪዥን እየተፈረጀ እያለ ምግብ ምናምን ሰርቶ ጽናት ምን ሆና ነው የቀረችው እያለ ይጠብቃል። ጽናትም ተመልሳ ወደ ቤቷ ተሄደች። ኩሩቤ እንደ ባለፈው ብትለኝስ እያለ ብቻውን እየተጨናነቀ በነበረበት ሰዓት ትበልሃ ታለችም ደግሞ ወንድ ልጅ ቆራጥ ነው በወንድነት የቆርጣለሁኝ እያለ ብቻውን እያወራ እያለ ጽናት ዱብ ብላ መጣች። ሁለታቸውም ተፋጠጡ ሳሎን ላይ ኩሩቤ ለብቻ ጽናት ለብቻ። አስተያየታቸው የተለያየ ነው። ኩሩቤ ቢጨንቀው እንዴ ምን አይነት አስተያየት ነው እያለ ይላል። ጽናት ደግሞ ምኑ እያለች ትመልሳለች። ጽናት ስማኝ ብላ ስትል እሱም ደግሞ ስሚኝ እያላት እያለ ምን ልትለይ ፈልገ ነው ትላለች። እሱ ኩሩቤ ደግሞ ምን ልትይ ፈልገሽ ነበር እያለ ፈረስት አንቺ ንገሪኝና እኔ ከዛ በኋላ እነግርሻለሁ አላ። ጽናት ደግሞ እንደዚህ ክሉና መጨረሻ ላይ ታስለፈልፉናላችሁ። ኩሩቤ እንደዛ ሳይሆን ምንድን ነው በአይንሽ አስተያየት ማዕድል ልታወጭ ነው ወይ ብሎ ያናግራታል። ምንም አይደለም ብላ ትመልሳለች ጽናት። ኩሩቤ ወይ አሁን እኔን ለማያት ትፈሪያለሽ ወይም ታፍሪያለሽ ወይ ብሎ ሲላት፣ ጽናት ደግሞ አላውቅም ብላ ትላለች። ኩሩቤ እኔ ግን አውቃለሁ ብሎ ይላታል። በከፊል ደግሞ ምሩ ሳሎን ላይ ገደፍ ብላ ተኝታ በነበረበት ሰዓት ናሆሜ ሰፕራይዝ አደረጋት። እሱ ቤት ስለሌለ በሱ እየተጨናነቀች ስለነበር ስጦታ ገዝቶላት መጥቶ አይንሽን ጨፍኒ የሆነ ስጦታ አለኝ ብሎ ሲሰጣት በጣም ደስ አላት። ግን ለምንድን ነው ይህን ያህል ሰዓት የቆየው ብላ ስትጠይቀው የተረገከው መሬት ወርቅ ይሁን ብላ እናቴ ዱአ አድርጋልኛለች እና ዛሬ ጽናትንና ኩሩቤን ታርቀው ወይም አስታርቂያቸው ደስ ብሎኛል ብሎ ምሩን ይነግራታል። ምሩ በደስታ ወደቀች። የእሷ አንደኛዋ የነሱ እንዲገናኙ ትልቅ ጨዋታ ስትጫወት ወይም ስትመክር የቆየችው ምሩ ስለነበረ በመታረቃቸው በጣም ደስ ስላላት የተሰጠችውን ስጦታ ለራሱ ረሳችውና ናሆሜ በዛም በዝም ተሯሩጬ የገዛሁልሽን ስጦታ ለምን አታረጊውም ረሳሽው ሳ ብሎ ይነግራታል። እየተጨዋወቱ እያለ በከፊል ደግሞ
ሰኒና ማራዊት በአንድ ላይ ተጠራርተው ተገናኙና መሩ ለሰኒ ጽናት በሙሉ ልብ ግን ኩሩቢን አልተቀበለችውም ብላ ለሰኒ ተነግራታለች። ሰኒ የተፈቃቀሩ ሰዎች ግን ለምንድነው ድብብቆሽ የሚበዛው? ለምንድነው ድብብቆሽን የሚፈልጉት ብላ ትላለች። ሙሩ በአሁኑ ሰዓት ላይ ግን እውነት ለመናገር ከሆነ ኪሩቤል ጥፋት የለበትም፣ ጥፋት ያለው ጽናት ላይ ነው ብላ ትናገራለች። ሰኒ እሱስ ልክ ነች፣ ግን አሁን ላይ ኩሩቤል እንዴት ነው እናቱ የካንሰር በሽታ ታማሚ ናት ተብሎ የምንነግረው ብላ ትላለች። ምሩ ደግሞ እሱን ነገር እኔም ከብዶኛል፣ እንዴት አድርገና እንደምንነግረው ወይም እንደምናስረዳው ብላ ትላለች። ወይም ጋሸ ሲመጡ ጋሸ እንዲነግረው እናደርጋለን ብላ ምሩ ለሰኒ ተናግራታለች። ሰኒ ደግሞ እሱ የታይሻል አይቀርም ብላ ትላለች። ምሩ አሁን ግን መጀመሪያ ጽናትና ኩሩቤል ይስማሙ እስኪ ብላ ስትል ሰኒ የሆነ አማራጭ መጣላት። እሱም ምንድን ነው በሆነች ሴት አውቀን ጽናትን ቅናት ለምን አናንጨረጭራትን ብላ ለምሩ ትመክራታለች። ምሩ ደግሞ እሱ እንኳን ይሆን አይመስለኝም ሀሴት ቅድም ስታደርግ የነበረው አልነበረም ብላ ትላታለች። ሰኒ እባክሽ እሱ እንኳን ውሸት እንደሆነ ድሮም ታውቃለች፣ ግን እመኒኝ አሁን በኩሩቤል ውስጥ የሆነች ሴት መኖሩን ካወቀች ልብሷን ቀዳ ትሄዳለች፣ በደንብ ነው የምናንጨረጭራት ብላ ሰኒ የሆነ ተንኮል ለጽናት ትጠነስስባታለች። ምሩ ግን በዛ ሀሳብ ኩሩቤል እሺ ይላል ብለሽ ታስቢያለሽ ስትላት ሰኒ አላውቅም፣ ግን ላባመላው ለናሆሜ ለሱና ማክረውና የሆነ ነገር ጣል ያደርግበታል ስትላ ምሩ ደግሞ አባማላ ነው ወያልሽ ብላ እሷ ጋር ክርክር ይገጥማሉ። በመጨረሻም ላይ በዛ ሀሳብ ላይ ተስማምተው ምሩ ሌላ ሴት መስላ ጽናትን ስታንጨረጭራት ነበረ። ኩሩቤል ስልክ አላነሳም ብሎ መጨረሻ ምሩ ሌላ ሴት መስላ ስልኩን አንስታ እኔ የኩሩቤል ጓደኛ ነኝ ብላ ለተወሰነ ሰዓት በጣም ጽናትን ስታቃጥላትና ወይም ስታንጨረጭራት ነበረ። መጨረሻ ላይ ግን ለምንድን ነው እንደዚህ የሆንሽ ፍቅርሽ እያለ እንዲርቅ ያረግሽ ብሎ ኩሩቤል በተሰበሰቡበት ሰዓት ላይ ሁሉ ነገሩን ይነግራታል። እሷም ደግሞ ጽናትም ያለባትን ሁኔታ ሁሉ ተናገረች። በዚህ ሁኔታቸው ላይ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን። ወሰላሙ አሌይኩም